ሰላምና ጤና በያላችሁበት ይድረሳችሁ የተወደዳችሁ የአለቲው ተከታታዮች። ርክበ ካህናት ምልዓተ ጉባኤ ከተጀመረ 5ኛ ቀኑ አድርጓል። ባለፉት 4 ቀናት ምን ስራዎች ተሰሩ፣ ምን ተፈጸሙ የሚሉትን ማቀርብላችሁ ነው የሚሆነው። በ2014 ዓ.ም በወርሃ ግንቦት በተደረገው ሁለተኛ ምልዓተ ጉባኤ ላይ 2 ጥብቅ ውሳኔዎች መወሰናቸው ይታወቃል። አንደኛ የጠቅላይ ቤተ ክህነት ጸሐፊ፣ ሁለተኛ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በርካታ ብፁዓን ሊቃነ ጳጳሳት በተገኙበት በበርካታ ድምፅ ለጠቅላይ ቤተ ክህነት ዋና ስራ አስኪያጅ መመረጣቸው ቅዱስ ፓትርያርኩም ማጽደቃቸው ይታወሳል። እንዲሁም የጸሐፊውን ቦታ ብፁዕ አቡነ ጴጥሮስ የኒውዮርክና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲሾሙ ቀርበው ተሾመዋል። በርካታ ኦርቶዶክሳውያን ደስታቸውን በሶሻል ሚዲያ ሲያጋሩ ተስተውሎ ነበረ። ዋል ሰንበት ሳይል ገና 6 ወሩ ባልሞላ ውስጥ ቅድስት ቤተክርስቲያን ብዙ ፈተናዎች፣ መከራ፣ እንግልት ጋርጦባት እንደነበር እናስታውሳለን። ቀጥሎም በ2015 ወርሃ ጥር የኦሮሚያና ብሔር ብሔረሰቦች ሲኖዶስ በሚል በአቡነ ሳዊሮስ፣ በአቡነ ዜና ማርቆስ እንዲሁም በአቡነ ቆልታቴዎስ መሪነት 26 ህገወጥ ቡድን የያዘ በወሊሶ ህገወጥ ሲኖዶስ ትርክና አቋቋሙ። ይህም ህገወጥ ቡድን በቤተ ክርስቲያናችን ከፍተኛ መከራ፣ ሞት ማስከተሉም የሚዘነጋ አይደለም። ከ50 በላይ ንጹሃን ክርስቲያኖች በግፍ ተገደሉ። በተለይም በሻሸመኔ የደም መንደር ሆና ነበረ። ክርስቲያኖች ሐዘን ተዋጡ፣ ወደ አምላካቸው መጮህ ጀመሩ። በዚህ ሰዓት ቤተክርስቲያን እንዳትፈርስ የህገወጥ ሲኖዶስና ህጋዊ የሆነ ሲኖዶስ በማቀራረብ በማነጋገር የአንበሳውን ድርሻ የተጫወቱ አቡነ ጴጥሮስና አቡነ አብርሃም ከብፁዕ አቡነ ማትያስ ጋር በመተባበር እንደነበረም በክርስቲያኖች አንደበት የሚረሳ አይደለም። በዚህ የተነሳ አቡነ ሳዊሮስ የሸገር ሀገረ ስብከት ሊቀ ጳጳስ፣ አቡነ ዜና ማርቆስ የቡና በደለ እንዲሁም የምዕራብ አርሽ ሀገረ ስብከት ሊቀ ጳጳስ እንዲሁም አቡነ አውስታቴዎስ የኢሊ አባቡራ ሀገረ ስብከት ሊቀ ጳጳስ ሆነው ተሾሙ። በቅዱስ ሲኖዶስ ሕገ ደንብ መሰረት አንድ ሊቃነ ጳጳስ ሹመቱ የሚቆየው ለ3 ዓመት መሆኑ ይታወቃል። ከ3 ዓመት በኋላ እንዲሁ ከተመረጠ ይቀጥላል፣ ካልሆነ በሌላ ጳጳስ በምርጫ ይተካል። አሁን እየተካሄደ ያለው የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ የ3 ዓመቱ መጨረሻ ከመሆኑ አንጻር ብዙ ሐሳቦች የሚነሱበት፣ ብዙ ስልጣኖች የሚለዋወጡበት ከመሆኑ አንጻር ከዓመታዊው የሚደረጉ ስብሰባዎች እጅግ በጣም ለየት ያደርገዋል። ለዚህም ነው ብዙ ብፁዓን ሊቃነ ጳጳሳት በተለይ በአቡነ አብርሃምና አቡነ ጴጥሮስ የተያዙትን የዋና ስራ አስኪያጅነትና የዋና ጸሐፊን ቦታ ለመያዝ ደፋ ቀና የሚሉት። በአቡነ አብርሃምና በአቡነ ጴጥሮስ ማን ይተካ ይሆን? እነሱ ባሉበት ይቀጥል ይሆን ወይስ ሌላ ይተካ ይሆን? እነዚህ አባቶች በሌላ ከተተኩ መጻኢ የቤተክርስቲያን ዕጣ ፈንታ ምን ይሆን የሚለውን በብዙዎች ሐሳብ አስተያየት እየተሰጠበት ይገኛል። አቡነ ሳዊሮስ የዋና ስራ አስኪያጅ ቦታ ለመያዝ ከፍተኛ ስራ እየሰሩ መሆናቸውን መረጃዎች ያመለክታሉ። ለምርጫ ቅስቀሳቸው ጎል ያስቆጥርልኛል ያሉትን የህንፃ ማስመረቅ ስራ ሰርተዋል። በዚህ የምረቃ ስራ ስርዓትም እጅግ ብዙ ሊቃነ ጳጳሳት ታድመዋል፣ ገዳማውያን ታድመዋል፣ ብዙ የሰንበት ትምህርት ቤት አመራር ታድመዋል፣ ብዙ የቀበሌም ሌሎቹ አመራር የሚሳተፉበት ከመሆኑም አንጻር በብዙ በጀትም የተደገፈ የምረቃ ስነ ስርዓት እንደሚካሄድ መረጃዎች ያሳያሉ። ይህ በሸገር ሀገረ ስብከት የሚገኝ የገላን ህንፃ ግንቦት 10 2017 እንደሚመረቅ ከዚህ በፊት መረጃዎች ወጥተው ነበረ። በዚህ ምርቃት ለሚገኙ አባቶችም የተለያዩ ሽልማትና ስጦታዎች እንደተዘጋጀ፣ እጅ መንሻና በቂ መስተንግዶ እንደተዘጋጀ፣ እዚህ ዝግጅት ዋና ስፖንሰርም የፍኖተ ጽድቅ ባለቤት አቶ ጸጋይ እንደሆኑ ምንጮች ያሳያሉ። ፍኖተ ጽድቅ እንደሚታወቀው ከዚህ በፊት የሚሰጣቸው አስተምህሮች እንዲሁም የሚጽፋቸው ጽሁፎች፣ የሚያወጣቸው መዝሙሮች ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እጅግ በጣም ያፈነገጡ ከመሆናቸው አንጻር ብዙ ምዕመናን፣ መምህራን ተቋሙ ያሰሙ ነበረ። ከዛም ተጽዕኖ አቶ ጸጋይም ይቅርታ እንደጠየቀ ይታወቃል። ነገር ግን ከምግባሩ እንዳልተቀየረ እንዳልተለወጠ ብዙ ማስረጃዎች አሉ። አብነት
ባለፈው በጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ቀን የቤተ ክርስቲያናችን አባት የሆኑት አቡነ ገብርኤል ያስተላለፍ መልእክትም በዛ አዳራሽ መሆኑ አንድ ማረጋገጫ ሐሳብ ነው። ክቡራና ክቡራን ለዚህ ፕሮግራም አዲስ የሆናችሁ ሳብስክራይብ እያደረጋችሁ እንዲሁም ለሁሉም ማህበረሰብ ተደራሽ እንዲሆን ላይክ እንድታደርጉ እያሳሰብኩኝ ቀጣይ በትኩስ መረጃ እስከምንገናኝ ቸርን ሰንብት።